እግር ኳስ ላይ ምርጥ ድዎች አሉ። ማድሪድ እና ቻምፒየንስ ሊግ፣ ሳላዲን ሰይድ እና አዳነ ግርማ፣ ኢጋሎ እና ትሮጂኒ፣ እኔና ብሮላ በጣም አሪፍ ሪከርድ ነው ያለን። ዛሬ ስለ እግር ኳስ ላይ የነበሩ ምርጥ ድዎች እናወራለን፣ ወይም ጥምረት እናወራለን። በዣቪና ኢኒስታን ጀምር። እነዚህ ሁለቱ አርጊዩብሊ ቤስት ሚድፊልደር ነበሩ። ለ10 ዓመታት ያህል ለሀገርና ክለብ አንድ ላይ ነበር የሚጫወቱት። ስለዚህ ኬሚስትሪ ኢሹ አልነበራቸውም። ማሊያውላ ቁጥር ይለዋወጡ ነበረ። ፊዚካሊቲ ማተር እንደማያደርግ ለፈርጉሰን ያስተማሩ ሰዎች ናቸው። ቴክኒካሊ ደግሞ በጣም ጊፍትድ ነበሩ። ስፔን ጋር 2010 የዓለም ዋንጫ፣ 2008 እና 2012 ላይ ደግሞ የአውሮፓ ዋንጫውን በልተዋል። 4 ቻምፒየንስ ሊግ። ባርሳ እነሱ ከሄዱ እስካሁን ሁላ አልበሉም። ቻምፒየንስ ሊግ ምንም ብዙ ላሊጋ ሁላ በልተው ነበር ራሱ 2 ትሪብል ዶሚኔንት አስፋክ ላይ የ2010 ባላንዶር ላይ ሁላ ሁለቱ ሁለተኛ እና ሶስተኛ ነበር የጨረሱት። እንዳለ አዲስ ሚድፊልደሮች እነሱን እያዩ ነው ያደጉት። እነሱ ያደረጉትን እንደ ብሉፕሪንት ነው የሚጠቀሙት። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ቴሪ አንሪ እና ዴኒስ በርካም ደግሞ እንሂድ ወደ ፕሪሚየር ሊግ ፐርሰፕሽኑን የቀየሩ ሁለት ልጆች ሼቦችን በላቸው። በርካምፕ ኤሌጋንት አሪፍ ቪዥን የነበረው እና ቴክኒካሊ በጣም ጊፍትድ ነበረ ከሌሎች አንጻር በዛ ጊዜ አትሊስት። ሄንሪ ደግሞ ፔስ ፓወር እና ምርጥ ፖቸር ነበረ። ይህም ምርጥ ዳይናሚክ ዶ እንዲፈጥሩ ረድቷቸዋል። እንደ ሉፊና ዞሮ አንብሬክብል የሆነ ዊል ነበራቸው አርሴናል ስኬታማ ማድረግ። በርካም ተከላካዮችን ሳብ ያደርጋል። ሄንሪ ደግሞ በሱ የሚያገኘውን ስፔስ ኤክስፕሎይት ያደርገዋል። ብዙ ያንግ ፕሌየሮችም አሁን ድረስ ኢንስፓየር ያደርጋሉ። በዛም ጊዜ አርሴናል 2 ፕሪሚየር ሊግ ኢንቪሲብል ሲዝናቸውን ጨምሮ አርሴናል እስካሁን ድረስ ፕሪሚየር ሊግ ላይ ሊያነሱ አልቻሉም። እነሱ ከሄዱ በኋላ ሲሚናል ሩቅ እንደነበር እናም 2 ኤፍ ኤ ካፖችንም ጨምሮ ነበረ። አርሴናል ደጋፊዎች ኤፍ ኤ ካፕ ይቆጥራሉ፣ ግን ዩሮፓ ሊግን አይቆጥሩ። ላምፓርድ እና ድሮግባ አንዱ ሚድፊልደር አንዱ ስትራይከር፣ ግን ሁለቱም ጎል ማስቆጠር ላይ አንደኛ ናቸው። ድሮግባ የፕሪሚየር ሊግ ታክቲኮችን የለወጠ አጥቂ ነው። እንግሊዝ ውስጥ 4-4-2 ነበር የተለመደው። ነገር ግን ድሮግባ ሲመጣ ፊዚካሊቲው አንስቶፕብል ስለሆነ ሞሪኖ ብቻውን ለማጫወት አልፈራም። ስለዚህ ማን ያግዘዋል? ጎል ስኮሪንግ ላይ ፍራንክ ጄምስ ላምፓርድ ኦልሬዲ የቼልሲ ቶፕ ስኮረር ነው። ኦል ታይም ፊልደር ሆኖ ነው ያው ማስቡት። ከርቀት አይታማም፣ ድሮግባንም ለመመገብ አይሰስትም። ብቻ አንድ ላይ ሆኖ ያላሳኩት የለም። ለቼልሲ ፕሪሚየር ሊግ ሺህ ዓመታት በኋላ አመጡላቸው። 3 ፕሪሚየር ሊግ አንድ ላይ በሉ። ሲያረጁ ደግሞ ለቼልሲ ቻምፒየንስ ሊግ አበርክተው በዛች ፌመስ ድሮግባ ጎል እንዲበሉ አደረጓቸው ቻምፒየንስ ሊግ። ላምፓርድ ደግሞ እዛ ቻምፒየንስ ሊግ ላይ ራን ላይ ሁላ አንስቶፔብል ነበረ። ባርሳን ሲያሸንፉ ትዝካላቸው ያቺ ቺፕ። ኤፍ ኤ ካፕ ለቼልሲ ያን ያህል ማተር ስለማያደርግ እሱን ብዙ ብዘለውም ችግር የለውም። ሊዮኔል ሜሲ እና ሉዊስ ሱዋሬዝ እነዚህ ናቸው ማይ ፌቨራይት ዶ። ሁለቱ ኬሚስትሪ ብቻ ሳይሆን ባዮሎጂ፣ ሲቪክስ፣ ፊዚክስ ነበራቸው ከምር። ኔማር ሰክሷቸው ቢሄድም ስታክ ቱጌዘር አላ አሁን ለአንድ ላይ ነው ያሉት። ሜሲ ሱዋሬዝ 18 ወር ሲቀረውላ ለባርሳ ኮንትራክቱን እንዲያራዝሙለት ጠይቋቸው ነበረ። ሱዋሬዝ ተንኮለኛው፣ ሜሲ አትሊስት በጊዜው የዋሁ ነበረ። ዛቶ ዘ ፐርፌክት ዶ። ጊዜም በሄደ ቁጥር በሌሎቹ ምንም ስለማይተማመኑላ ባርሳ ወደ 4-4-2 መልሰው ለሁለት አጥቂ ሆኖ መጨረሻ ላይ እየተጫወቱ ነበረ። በማዕከላቸው ከ2014 እስከ 2020 478 ጎሎችን አስቆጥረዋል። 280 ሜሲ፣ ሱዋሬዝ ደግሞ 198። ሜሲ ለዛ መሃል ለሱዋሬዝ 47ቱን አሲስት አድርጎለታል። ሱዋሬዝ ደግሞ 52ቱን አሲስት አድርጎለታል። 4 ላሊጋዎችን በሉ አንድ ላይ፣ 1 ቻምፒየንስ ሊግ፣ 4 ኮፓ ዴል ሬይ። ዘይወራን አይተም ሜሲን እያሉ ሁላ ከኔማር ጋር 131 ጎሎችን አስቆጥረው ነበረ። ያ ታሪካዊ 2015-16 ሲዝናቸው ላይ ኢንተር ሚያሚ ጨላ ሊያስበላው አመጣውላ። አሁንም አንድ ላይ ናቸው። እነዚህ ሁለቱ አንድ ላይ ሆነው ለቶተናም ኦዲ ካፕ ያሳኩ ሌጀንድ ናቸው። ስለ ትሮፊ ወሬ እንኳን የለም ቶተናም ጋር ስንመጣ፣ ግን በጣም ምርጥ ዳይናሚክ ዶ ነበሩ። በማዕከላቸው ከ450 በላይ ጎሎችን አስቆጥረዋል። የፕሪሚየር ሊግ ሪከርዱላ ሰብሮ ነበረ። አንዱ ለሌላኛው አሲስት በማድረግ 47 ጎሎችን እንደዛ አግብተው ነበረ። ኮቪድ እያለውላ ካስታወሳቸው 4 ጎል ሳውዛምተን ላይ ሶን አግብቶ 4ቱንም አሲስት ያደረገለት ሃሪኬን ነበረ። ቶተናም ቻምፒየንስ ሊግ በተደጋጋሚ እንዲሳተፉ አድርጓቸዋል። ከአርሴናሉ ራሱ ብዙ ዓመት አባፍ ሆነው እየጨረሱ ነበረ ሊግ ቴብሉ ላይ። ቻምፒየንስ ሊግ ፋይናል 2019 ላይ አድርሷቸው ነበረ። ኦልዞ ሃሪኬን ያኔ ግሩፕ ስቴጅ ነው እንጂ ሌሎቹ ላይ ኢንቮልቭድ ነበር ማለት አንችልም። ጉዳት ላይ ነበረ። እድሜ ለቼልሲ እንጂ 2 ፕሪሚየር ሊጉላ ለመብላት ደርሰው ነበረ። ኬን ከክለቡ ከወጣ በኋላ ባየር ሙኒክ ሄዶ ቡንደስሊጋውን በልቷል። ሚንሶንም ደግሞ ቶተናም ቆይቶ ለቶተናም የመጀመሪያ ትሮፊያቸውን በረጅም ጊዜ በኤሮፓ ሊግ እንዲያነሱ አደረገላቸው።